ደስ የሚል ቦታ ነው ያለሁት። አየሩም ደስ ይላል፣ ወቅቱም ደስ ይላል። በጣም ደስ የሚል ቦታ፣ ነፋሻማ የሆነ ቦታ ነው ያለሁት እና ትንሽ እንጆይ ለማድረግ ወጣው ማለት ነው። እና በጣም ደስ ይላል። ሙቀት የለውም። ትንሽ ንፋስ አለ። በጣም ደስ ይላል። እና የት የመጣው ይመስላችኋል? ከጀርባዬ ስታዩ ቦታው የት ይመስላችኋል? እስኪ እዩት። እስቲ እዩትና ከዛን ትገምታላችሁ የት እንዳለ። የት ያለው ይመስላችኋል? እዩት። እንግዲህ እንዳያችሁት መሰረት የት እንደሄድኩ የት እንዳለሁ ትገምታላችሁ ብዬ ተስፋ አደርጋለሁ። ውድ የቻናሌ ተከታታዮች ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ናችሁ? ደህና ናችሁ አላችሁ? አለሁላችሁ። እግዚአብሔር ይመስገን እኔ በጣም ሰላም ነኝ፣ ደህና ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ጤና፣ ስራ ሁሉ ሰላም፣ ሁሉ መልካም? ከኔ ጋርም ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን አለሁላችሁ። እናንተም እንኳን ደህና ሆናችሁ፣ እንኳን ሰላም ሆናችሁልኝ። በጣም ረዥም ጊዜ ሆኖኛል፣ ተጠፋፍተናል። አውቃለሁ እንደጠፋሁኝ። ያው የነገሮች አለመመቻቸት ሆኖብኝ ነው። ለዛ ነው የጠፋሁት እንጂ ለመጥፋት ፈልጌ አልነበረም። እና ደህና ናችሁ? ሰላም ናችሁ? ኦኬ። እና ውዶቼ ጠፍቻለሁ አውቃለሁኝ። እና ሁላችሁም የውድ ቻናሌ ተከታታዮች ይህን ቪዲዮ ስታዩ ላይክ እና ሰብስክራይብ በማድረግ እንድታበረታቱኝ እፈልጋለሁ ማለት ነው። አበረታቱኝ። ያው አዲስ እንደመሆኑ መጠን እውነት ነው፣ አዲስ እንደመሆኑ መጠን ቶሎ ቪዲዮ ሰርቼ መልቀቅ ነበረብኝ፣ ግን አልተመቸኝም። የምር ከስራ ጋር ምንም ነገሮች ሊመቻቹልኝ አይቻልም። ለዛ ነው የጠፋሁት እላችኋለሁ። ያው በምችላትም ደግሞ አንድ ሰዓትም ቢሆን በእጅ ስራ እየሰራም ቢሆን ላይቭ ላይ እገባለሁኝ። ያው ቪዲዮ ባልሰራም ማለት ነው። ግን ያው ላይቭ መግባት ቪዲዮ መስራት ይቀላል። በርግጥ ግን አይዲያ ካልመጣላችሁ እንዴት ምን ብላችሁ መስራት አትችሉምና አይዲያ ካልመጣላችሁ ደግሞ መስራት አትችሉም። እና ይሄ እላችኋለሁ ውዶቼ። እኔ ደግሞ አይዲያ የለኝም። ምክንያቱም ያው በጣም ተጨናንቄ ነበረ የሆነ ታይም ላይ ስራ በማጣት እና ውድ ቻናሌ ተከታታዮች ቪዲዮን ሰብስክራይብ አድርጉልኝ፣ ቪዲዮን ላይክ አድርጉልኝ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ እላችኋለሁ። ውድ የሀገሬ ልጆች አበረታቱ፣ ከጎናችሁ አድርጉኝ። ያው ሰብስክራይብ ስታደርጉ እኔን ይጠቅመኛል። ከእናንተ ደግሞ ምንም የሚቀንስ ነገር የለም። ከእድሜያችሁ አይቀንስም፣ ከኪሳችሁ አይጎልም፣ ከክብራችሁ አይቀንስም። ስለዚህ እባካችሁ ሁላችሁ ሰብስክራይብ በማድረግ ተባበሩ፣ አበረታቱን እላችኋለሁ። እና ያው ዛሬ ብቅ ብያለሁ ማለት ነው። ደስ ይላል አየሩ። ከሚገርማችሁ ያው እንደምታውቁት ስራ ገብቻለሁና ያው ገና ሳምንት ነው ስራ ከገባሁኝ። ለረጅም ጊዜ ስራ ፈትቼ ቁጭ ብዬ ነበረ። ነገሮች ትንሽ ጥሩ አልነበሩም፣ ግን እግዚአብሔር ይመስገን ስለሆነ ነገር እግዚአብሔር የተመሰገነ ይሁን። እግዚአብሔርን አመሰግናለሁ። ሰው ልጅ ትዕግስት ካለው የማይሳካለት ነገር የለም እና ትዕግስተኛ መሆን ነው ከምንም በላይ። በትዕግስት አሁን ያለሁበት ስራ ቦታዬ ማለት ነው። ይህንን ስራ ለመግባት ወደ 15 ቀን ከምናምን የፈጀብኝ እውነት ለመናገር በእውነት ምክንያቱም በመጠበቅ ስንትና ስንት ስራ መጥቶልኝ እሱን በመተው ማለት ነው። ምክንያቱም ምንም ቢሆን በምታውቁት በምታምኑት ሰው ሲመጣላችሁ ስራ ጥሩ ነው። የሆነ ነገር ራሱ እንኳን ሀብትን ቢያደርግ ለመወቃቀስ ለመጠያየቅ ምቹ ነው ብዬ አስባለሁ። ታውቃላችሁ አሁን ጊዜው ከፍቷል። ደላሎች በተለይ የሀገራችን ደላላ ቢሮ፣ ኤምባሲዎች በጣም አስከፊ ሆኗል። ምክንያቱም ለራሳቸው ጥቅም እንጂ
ለራሳቸው ጥቅም እንጂ ስለ እናንተ መመቸት ስራው ሆነላችሁ አልሆነላችሁ፣ ምን ጎደለ፣ ምን ጥሩ ሆነ ብለው ስቲል ደውሎ ራሱ እንኳን አይጠይቋችሁም። ምክንያቱም እናንተን ይሸጣሉ። ከዛም በኋላ ስራው ተመቻችሁ አልተመቻችሁ ግድ የላችሁም። በእውነት ነው የምላችሁ። እንግዲህ ቢሮ ማለት ኤምባሲ ማለት ህጋዊ ነው አይደለ? ህግ የሚያውቀው የመንግስት ስራ እንትን መስሪያ ቤት ነው አይደለ? ስለ እናንተ ደህንነት፣ ስለ እናንተ ጤንነት፣ ስለ እናንተ ሁሉም ነገር ሊያሳስባቸው ይገባ ነበረ። ምክንያቱም ኃላፊነት ወስደው ነው ይሄንን ስራ የሚሰሩት። ግን እዛ ስራ ውስጥ ከገቡ በኋላ እናንተ አይጨነቁም፣ ግድ የላቸውም። በእውነት ነው እና ይሄን እኔ ስንቴ ቢሮ ሂጂና እዛ የሆነ ነገር ቢደርስብሽ ራሱ እንኳን ይጠይቅ የለም በእውነት። ምክንያቱም እኔ ላይ ደርሶ አላየሁትም። እኔ ላይ ምንም ደርሶብኝ አላየሁም። ቢሮም ገብቼ ስለማለት ከጅምሩም ከሀገሬ ስመጣ እኔ በቪዚት ቪዛ ነው የመጣሁት። በቪዚት ቪዛ መጥቼ ከዛን እንትን የተቀየረልኝ ከአንድ ወር በኋላ አይዲ ቪዛ የተቀየረልኝ ማለት ነው በሰራተኝነት። ስለዚህ እኔ ቢሮ አያውቅኝም፣ ከቢሮ ጋር እንተዋወቅ። ከዛ በኋላ ራሱ እንኳን ስንት አመጣት መስራት ከጀመርኩኝ ማለት ነው። ምክንያቱም ዳክት እና ውዶች የምልላችሁ ፈልጌ ነው። ቢሮ ሄዶ አንደኛ ስራ ቶሎ አይመጣም። ስንትና ስንት መዳሞች መጥቶ ሰውን ይመርጣሉ። ወይም ቁመቷ ረዥም ነው፣ ወይም ቁመቷ አጭር ነው፣ ወይም ደግሞ ማይል የለም። ስቲል መልክ ራሱ እንኳን ኖሯችሁ ቆንጆ ከሆናችሁ ቆንጆ በመሆናችሁ ስራ እንደማትቀጠሩ ታውቃላችሁ። እግዚአብሔር እኔ አንዲት ጓደኛዬ እዛ ውስጥ ያየችውን ነግራኝ በጣም ተገርሜ ነው እግዚአብሔር። ምክንያት ልጅቷ ቆንጆዬ ናት፣ አፍንጫ ምናምን አላት፣ በጣም ቆንጆዬ ናት፣ በጣም ነው የምታምረው። እና በማመሯ ምክንያት ትቻለሁ ብላ እንትን አለች ማለት በአካል ነው መታ ያየቻት ማለት ቢሮ ድረስ ማለት ነው። ቆንጆ በመሆኗ ብቻ ማለት ነው። እንግዲህ እግዚአብሔር ነው የፈጠራት፣ እግዚአብሔር ነው የሰራት፣ ልክ እሷን እንደሰራት እና ይገርመኛል። እና ይሄም አለ እና ምን ልላችሁ ፈልጌ ነው ቢሮ እኔ እግዚአብሔር እንኳን እንደኔ መሰል እንደ ጠላቴ ራስ እንኳን አልልም። አውቃለሁ ግድ ሆኖባቸው ነው ቢሮ የሚገቡት። በውጭም ያለው መከራ አይደለም፣ እውነት ነው። እና እኔ ሌላ ጊዜ እሰራላችኋለሁ ስላለፈው አመታቴ እዚህ ሀገር እዚህ ዱባይ ሀገር ምን እንዳሳለፍ ምን እንዳጋጠመኝ በደንብ በስፋት ፓርት 1 ፓርት 2 እያልኩ እሰራላችኋለሁ። በእውነት እሰራላችኋለሁ። ስቲል ዛሬም ያ መከራና ስቃይ ስቲል አሁን ተከትለው ነው ያለው። ለምን እንደሆነ አላውቅም፣ ግን ስለ ሁሉም እግዚአብሔር ይመስገን ለማለት ነው። እና እስቲ ሌላ ጊዜ በስፋት ብዬ አወራችኋለሁ። ሌላ ቪዲዮ በደንብ አድርጌ ታሪኩን እነግራችኋለሁ። ምን እንዳጋጠመኝ ምን እንዳሳለፍኩ በደንብ አድርጌ አጫውታችኋለሁ። ምናልባት ልትማሩበት ትችላላችሁ ብዬ አስባለሁ። ምክንያቱም የትኛውም የሰው ልጅ የህይወት ተሞክሮ ያስተምራል ብዬ ነው የማስበው። ምክንያቱም ካላስተማረን ለምንድን ነው ያንን ሰው የምንከተለው? ለምንድን ነው ያንን ሰው የምናየው? የዛ ሰው ህይወት ካላስተማረን፣ የዛ ሰው ህይወት በእኛ ህይወት ውስጥ የሆነ ስሜት ካልፈጠረ ለምን እንመለከታለን? ለምን እናየዋለን? አይደለ እንዴ? ስለዚህ የሆነ ነገር ሲታዩ ለመማር መሆን አለበት። ያንን ነገር ለማየት ብቻ እንደዚህ ፈን ለማድረግ ብቻ ሳይሆን ያንን የምናየው ነገር በልባችንና በአይምሯችን ውስጥ የሚቀር ነገር መሆን አለበት የምናየው። እና የአንድ እህት ታሪክ ስሰማ ምን እማርበታለሁ ብዬ ነው የማየው። ምንድነው የሚያስተምረው ብዬ ነው የማየው። እና
ሳይም ደግሞ እማርበታለሁ ብዬ ነው ማየት የምፈልገው እንጂ ዝም ብዬ እስቲ ምን ትላለች እስቲ ምን እንደምታወራው ወይ ሁሉም እኮ እንደዚህ አይነት ተመሳሳይ የሆነ ህይወት ተሰርቷል ምን ታካብዳለች ምን እንደዚህ አይባልም። ሰው ሁሉም ሰው የየራሱ የሆነ የህይወት ተሞክሮ አለው። ሁሉም ሰው የህይወት ተሞክሮ አለው እና መናቅ የለብንም። በምንችለው አቅም ሰምተን የሚያስተምረን ከሆነ እንድንማርበት እንዲሁ ለመገረምም ከሆነ ተገርመን ማለፍ አለብን ብዬ ነው የማስበው። እና እኔ ልክ እንደኔ የመዳም ቅመም የሆኑት እህቶች ሲያወሩ እግዚአብሔር ነው የምላችሁ በእንባ ነው የሚጀምረው፣ በእንባ ነው የሚጨርሰው። ለምን ይነካኛል። እኔም ያለፍኩበት ወይም ደግሞ እያለፍኩበት ያለው ታሪክ ስለሆነ ውስጤ ይነካል። ባይዛዊ ውስጣቸው የሚነኩ አንዳንድ ሰዎች ያልደረሰባቸው ምንም መከራና ችግር ያልደረሰባቸው የምሬ ነው የምላችሁ እና ችግርና መከራ የደረሰበት ሰው ያሳለፋችሁ ብሶት የሚቀሰቅስበት የዘሰው ታሪክ ሲሰማ እውነት ነው የምላችሁ እና አይታችሁ ሰምታችሁ ላለማልቀስ አትችሉም፣ ያስለቅሳችኋል። እና እንደዛ እላችኋለሁ ውዶቼ። ይሄ ነው ያለው ነገር እና ያው ከልጅ ጋር ነው የመጣሁት። ሴትዮዋም አለች አሰሪ ማለት ነው ኦኬ። እና አሰሪም አለች። እኔ እንዳልኳችሁ ልብስ ይዤ አልመጣሁም ልዋኝ ብዬ እንደዚህ ነው ዝም ብዬ ወጥቼ የመጣሁት ማለት ነው። እና ዝም ብዬ ነው ተከትያቸው የመጣሁት ማለት ነው። ምክንያቱም እሷ ለብቻ ዘግ ትላለች ዋኛለች፣ እኔ ደግሞ ህፃኗን ልጅ ጠብቃታለሁ ማለት ነው። እና ግን ቆጨኝ ጊዜ በመኖሩ ልብስ አለኝ የመዋኛ ልብስ ነበረኝ፣ ግን ቀጣይ ላይ ይዤ እመጣለሁ። እኔም ዋኛለሁ። በጣም ነው የሚሞቀው። ቅድም አሪፍ ነበረ። አሁን ይኸው ውሃ ውስጥ እግሬን ስላላረኩኝ በጣም ሞቆኛል እና ቆይ እግሬን ውሃ ውስጥ አረጋለሁ። እስኪ ቆይ ልቅረጽላችሁ፣ ላሳያችሁ መሰለኝ ቦታው እንዴት እንደሚያምር አሳያችኋለሁ። ቆይማ እና ውዶቼ ይመስላል። ባላችሁበት ሰላማችሁ ብዙ ይበልልኝ አለው። ልቅረጽና ላሳያችሁ ቆይ እንዴት እንደሚያምር ቦታው ማለት ነው። ህዝቡ በሙሉ እዚህ ነው ያለው። እንዴት እንደሚያምር አያችሁት? አያችሁት? ፎቅ ዋና አቡዳቢ የሚባለው ነውና ይሄ ሁሉ እንትን ነው፣ ባህር ነው፣ ባይዛው ባህር ነው። ይሄ እንዳለ ትልቅ ነው፣ በጣም ትልቅ ሀይቅ ነው። ለምንድን ነው ድምዝዝ ያለው? አይዋ እና እንደዚህ ነው የመጠብቃት ልጅ ቹትና ውሃ ውስጥ ነው ያለችው። ይሄን ይመስላል እና እንደምትወዱት ተስፋ አደርጋለሁ። ይሄንን አይታችሁማ ላይክ ሳታረጉ እግዚአብሔርን አትለፉ። ይሄው ጀልባዎች አሉ። ይሄ የውሃ እንትን ማለት ነው። ይሄ ውሃ ውስጥ ውሃ ላይ የሚነዱት ምን ነበር የሚባለው? ስሙን አውቀው ነበረ በአረብኛ ራሱ ጠፋብኝ። አያችሁት? እና ውዶቼ እንዴት ደስ እንደሚል ልጅቷ እግሬን ብቻ ነው የከተትኩት ውሃ ውስጥ። ምክንያቱም ልብስ ይዤ አልመጣም ተነገርኳችሁ። ወይኔ የሰው ልጅ አስገባውበት። አረቦች እኮ አይወዱም ልጆቻቸውን ስትቀርጹባቸው፣ በተለይ ደግሞ ካለ ፍቃዳቸው። እንደውም ስልካቸው ውስጥ ራሱ እንኳን እንድታስቀምጡ አይፈልጉም። ያው አሁን ይሄ መዋኛ ቦታ ስለሆነ ነው እንጂ መዋኛ ቦታ ድንገት ቢገቡ ኦኬ ችግር የለውም። እና ይሄን ይመስላል። ከወደዳችሁት ላይክ አድርጉ። ያው ሴትዮ እዛ ጋር ነው ያለችው። ቆይ ዙም አድርጌ ላሳያችሁ። ቆይ እዛ ጋር ነው ያለችው እየቀረጸች ምናምን። እኔስ እንኳን ላይ ኢትዮጵያ ነው መከራ የምበላው። ደግሞ ምን ቤት ነች?
የመቼስ የኢንስታግራም ላይ እንትን ልታረግ ስቶሪ ልታረግ እዚህ ቦታ መጥቻለሁ ለማለት ማስታወቂያ ለመለጠፍ እና እንደዛ እላችኋለሁ። ማሮቼ ወዳችኋለሁ። ከወደዳችሁት ላይክ አድርጉልኝ። እንደዚህ ስመጣ እንደዚህ አይነት ደስ የሚል የሰው መንፈስን የሚያድስ ቦታ ስመጣ እንድቀርጽላችሁ አበረታቱኝ። በኮሜንት መስጫ ላይ ቆንጆ የሆነ እንትን ኮሜንት ይጻፉልኝ። እኔን የሚያበረታታ፣ እኔን የሚያነቃቃ፣ እኔን የሚያነሳሳ፣ እኔን የሚያደፋፍረኝ ጻፉልኝ እላችኋለሁ። ውዶቼ እወዳችኋለሁ። እና ይሄን ይመስላል የዛሬ ውሎዬ፣ ቆይታዬ ይሄ ይመስላል እላችኋለሁ። በእንዲህ አይነት ነው ቀኔን ያሳለፍኩት እላችኋለሁ። ውድ የቻናሌ ተከታታዮች በተረፈ ውሎዬና ቆይታዬ ይሄን ይመስል ነበረ። ከወደዳችሁት ላይክ እና ሰብስክራይብ አድርጉኝ። የኮሜንት መስጫ ላይ ሀሳብ አስተያየታችሁን ጻፉልኝ እና ደግሞ አዲስ የሆናችሁት ሰብስክራይብ በማድረግ ቤተሰብ ሁኑኝ እና ይሄን ይመስላል ቆይታዬ። ያው በምችለው አቅም ቀርጬ ለማሳየት ሞክሬያለሁ። ያው አዲስ እንደመሆኔ በጣም ብዙ ነገር እንደሚጎልኝ እንደሚቀረኝ አውቃለሁ እኔ። እናንተም ደግሞ እስቲ ካያችሁት ነገር ከቪዲዮዬ የጎደለ ነገር ካለ እያያችሁ ሀሳብ አስተያየት ስጡላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ይሄን ይመስላል። ትንሽ እንቆይና ከዛን እንገባለን በቃ እሺ። እና ይሄን እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። በተረፈ ባላችሁበት ሰላማችሁ ይብዛልኝ። ውድድድ ነው ማረጋችሁ። በጣም ነው ማከብራችሁ። ባላችሁበት ሰላማችሁ ይብዛልኝ። ደህና ቆዩልኝ። መልካም ጊዜ፣ መልካም ቆይታ። ባይ ባይ። ውድ የቻናሌ ተከታታዮች በተረፈ ውሎዬና ቆይታዬ ይሄን ይመስል ነበረ። ከወደዳችሁት ላይክ እና ሰብስክራይብ አድርጉኝ። የኮሜንት መስጫ ላይ ሀሳብ አስተያየታችሁን ጻፉልኝ እና ደግሞ አዲስ የሆናችሁት ሰብስክራይብ በማድረግ ቤተሰብ ሁኑኝ እና ይሄን ይመስላል ቆይታዬ። ያው በምችለው አቅም ቀርጬ ለማሳየት ሞክሬያለሁ። ያው አዲስ እንደመሆኔ በጣም ብዙ ነገር እንደሚጎልኝ እንደሚቀረኝ አውቃለሁ እኔ። እናንተም ደግሞ እስቲ ካያችሁት ነገር ከቪዲዮዬ የጎደለ ነገር ካለ እያያችሁ ሀሳብ አስተያየት ስጡላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ይሄን ይመስላል። ትንሽ እንቆይና ከዛን እንገባለን በቃ እሺ። እና ይሄን እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። በተረፈ ባላችሁበት ሰላማችሁ ይብዛልኝ። ውድድድ ነው ማረጋችሁ። በጣም ነው ማከብራችሁ። ባላችሁበት ሰላማችሁ ይብዛልኝ። ደህና ቆዩልኝ። መልካም ጊዜ፣ መልካም ቆይታ። ባይ ባይ።